መጽሐፈ ጥበብ ምዕራፍ 14 ክፉ በሆኑ በማዕበላቱ መካከል ሊሄድ ወዶ በመርከብ ሰውን ወደ ባህር በላከ ጊዜ ዳግመኛ ይለምናል። ከምትሸከመው ከመርከቢቱ የሚደክም ከሚዋረድ ከጣዖቱ ዘንድ ይለምናል። ትርፍ በመውደድ ይህንን ጣዖቱን ሰርቶታልና ብልህም በጥበቡ ሰርቶታልና ከምትሸከመው ከመርከቢቱ ከሚደክም ከሚዋረድ ከጣዖት ዘንድ ይለምናል። መምህር አብ ሆይ ያንተ ስልጣን ግን ሁሉን ትሰራለች። በባህር መንገድን ሰጥቶሃል። በእውነት ሁሉን ማዳን እንዲቻልህ መጠን በሞገዱ መካከል ጽኑ ፍለጋን ታሳያለህና ወደ መርከብም በመውጣት ኖህን አድነሃልና የጥበብህ ምስጢሯ የቦዘነ እንዳይሆን ስለወደድክ ዳግመኛ ያለ መርከብ አሳልፈሃልና እስራኤል ያንተ ስልጣን ግን ሁሉን ትሰራራለች። ስለዚህ ነገር ሰዎች ሰውነታቸውን በተናቀ በተዋረደ እንጨት ይታመናሉ። በታላቅና በታናሽ መርከብ በሞገዱ መካከል ተሻግረው ይድናሉ። ቀድሞም ትዕቢተኞች የሆኑ ረአይት በጠፉ ጊዜ የዓለም ተስፋ የሚሆን ኖህ በመርከብ ሸክም ሆኖ ተጠግቶ ዳነ። ባንተ ስልጣን ተቀስፎ የሰውን ዘር ለዓለም ተወ። ጽድቅ በሚሰራበት ገንዘብ ይህ መርከብ ተባርኳልና በመርከብ ዳነ። በስንፍና የተሰራ ይህ ጣዖቱ ግን የተረገመ ነው፣ የሰራውም የተረገመ ነው። ይህ ስራ የሚጠፋ ስራ ነውና የሚጠፋ አምላክ ተባለ። በእግዚአብሔር ዘንድ ስራውና ሰሪው በትክክል ስለተጠሉ የተሰራው ስራ ከሰሪው ጋር ይፈረድበታልና ስለዚህ ነገር በአሕዛብ ጣዖት ምርመራ ይደረጋል። ይህ ጣዖቱ ሰውን ለማጥፋት ተሰርቷልና ለሰዎችም ሰውነቶች መሰናክል ሆኖ ተሰርቷልና ለሰነፎች ሰዎች እግረ ልቦናቸውን ሊያሰናክል ተሰርቷልና ስለዚህ ነገር ምርመራ ይሆናል። የዝሙት መጀመሪያው ጣዖት ልስራ ብሎ ማሰብ ነውና ይህን ጣዖቱን ማግኘት የሰውነት ጥፋቷ ነው። ከጥንት ጀምሮ አልነበረምና ለዘላለሙም አይኖርምና በሞት ተነጥቀው የመሄዳቸውን ፍጻሜ የሚያፋጥን ስለሆነ ከንቱ ሰው በሚሆን በክብሩ ምክንያት ከንቱ ጣዖት ወደዚህ ዓለም ገባ። ልጁ ሕፃን ሳለ ፈጥኖ በሞት ስለተነጠቀ ሲሩህ ለአንድ ልጁ ይጻጻር ያለቅስ ነበርና ከዚህ በኋላ ጣዖት መስራትን አሰቡ። ለሞተ ሰው ክብሩ ቀድሞ ይሰሩለት ምስሉን ዛሬ እንደ አምላክ አድርገው አከበሩት። ለኃጢአት የተገዙ ሰዎች በገሃድ በዓል አደረጉለት፣ በምስጢርም መስዋዕት ሰሩለት። ከዚህ በኋላ በዘመን መራቅ የዝንጋኤና የበደል ልማድ ስርዓት ሆኖ ተያዘ። እንደ ሕግም አድርገው ጠበቁት። ክፎች በሆኑ በመኳንን ትእዛዝም ጣዖትን አመለኳቸው። ፊት ለፊት ቢያከብሯቸው የማይቻላቸው ሰዎችን አመለኳቸው። በሩቅ አሉና መልካቸውንም ቀረጡ። መልኩ በሩቅ ላለ በእነሱ ዘንድ ክቡር ለሚሆን ለንጉሥ የሌለውን እንዳለ አድርገው የጎላ ስልጣን ሰሩለት። ተግተውም ይለምናሉ። ስህተታቸውንም ያላወቁ ሰዎች በአምልኮታቸው ጸኑ። የእግዚአብሔርንም ክብር የሰው እጅ ስራ ወደሚሆን ወደ ጣዖቱ መለሱ። ዳግመኛ የሚገዛ ንጉሥን አድልቶ ደስ ያሰኘው ዘንድ የሚወዳለ በሚያምር በሚበልጥ ገንዘብ ምስሉን በመስራት ተራቀቀ። በስራውም መልክ ማማር ደስ ስላላቸው ብዙ ሰዎች በዚህ ተሳቡ። ከጥቂትም ቀን አስቀድሞ በትንሽ ክብር የነበረ ሰውን ዛሬ ግን እንደ አምላክ አደረጉት። በችግር በግድ ሰው ሁሉ ተገዝቷልና ይህ ጣዖቱ ለሰው መሰናክል ሆነ። ለስራ ቢሆኑ ከሚጠቅሟቸው ከደንጊያና ከእንጨት ጋር አንድነት የሌለው የፈጣሪን ስም ለደንጊያና እንጨቶች አደረጉ። እግዚአብሔርን ካለማወቃቸው ጋር ስህተታቸው አልበቃቸውምና ልጆቻቸውን ለጣዖታት ይሰዋሉና ይህን ያህል ዘመን በስንፍና የኖሩ በጽኑ ሰልፍ ሳሉ እንዲህ ክፉ የሚሆን ጣዖትን ገናና አምላክ ያደረጉት የፍቅር አምላክም ያሉት
እነዚህ እግዚአብሔርን ካለማወቃቸው ጋራ ስታቸው አልበቃቸውም። ዳግመኛ የተሰወረ ምስጢርን ይሰራሉ እንጂ ይህ ባይሆን ከሕጋቸው ወጥተው በሌላ ስርዓት እየተቅበዘበዙ ያስቡ ዘንድ ባልንጀራ ባልንጀራውን ይገድለዋል እንጂ ይህም ባይሆን ያባብለዋል፣ በሽተኛን በሚያደርገው ገንዘብ ተስፋ ይሰጠዋል እንጂ ፈጽመው ሕጋቸውን የገቢ ስራቸውን አልጠበቀም። ስራዎቻቸው ሁሉ ደም ከማፍሰስ ጋር፣ ነፍስ ከመግደል ጋር፣ ከመስረቅ ጋር፣ ከሐሰት ጋር፣ ከጥፋት ጋር፣ ምስጋናን ከማጉደል ጋር፣ ካለማመን ጋር፣ በሐሰት ከመማል ጋር፣ በጎውን ሰው ከማወክ ጋር፣ እግዚአብሔር የሚሰጠውን ዋጋ ካለማሰብ ጋር፣ ሰውነትን ከማስተዳደፍ ጋር፣ ፍጥረትን ከመለወጥ ጋር፣ የግቢን ስርዓት ከማፍረስ ጋር፣ ከምንዝር ጋር፣ ከሚያጸይፍ ስራ ጋር የተሳቀለ ነው። ስም የሌላቸው ጣዖቶችን ማምለክ የክፋት ሁሉ መጀመሪያ ነውና የኃጢአትም ፍጻሜ ነውና የሚያመልኳቸው ሰዎች እንደዚህ ደስ ቢላቸው አእምሯቸውን ያጣሉና ልጆቻቸውን ይሰዋሉ። ይህም ባይሆን ሐሰት ነገርን ይናገራሉ። ይህም ባይሆን ይሞት በቃውን ይድናሉ። ይህም ባይሆን በሐሰት ፈጥነው ይምላሉ። ሁሉንም እንደሚያውቅ እንደ ፈጣሪ ቃል እውቀት ያላቸው እነዚህ ነፍስ የሌለው ሐሰተኛ ድዳ ጣዖትን ይታመናሉና በዚህ በጣዖቱ ቢምሉ ይፈርድባቸው ዘንድ ተስፋ አያስቡምና በእውነት የሚሆን መቻያ አንድነት ያገኛቸዋል። ጣዖቱን በተመለከቱ ጊዜ በእግዚአብሔር ክፉ ነገርን አስበዋልና የፈጣሪን እውነተኛ ሕጉን ንቀው አቃለው በግፍ በሐሰት ምለውበታልና እውነት የሚሆን መቻያ ያገኛቸዋል። በኃጢአታቸው የተፈረደባቸውን ፍርድ ለማሳለፍ ነው እንጂ ኃይሉን ይገልጥብናል ሲሉ የማሉ አይደለምና ሁልጊዜ ሰውን በሚበድሉ በወንጀላቸው ላይ መቻያ ትምጣባቸው።